ጋር የምታዩቸው እንዳለ አይፎን ስልኮች ናቸው። በጣም ትንሽ ብር ነው። እነዚህ አኒሜ የሚያስተዋውቁት ሴቶች ምን እንደሆኑና ምን አይነት አኒሜ እንደሚያስተዋውቁ ደግሞ ሞኒተር እንግዲህ ይሄኛው እንደዚህ ኢንዲያኖች ፓኪስታኖች የሚከፍቷቸው ሾፖች ጋር ከሄዳችሁ ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ባይገርማችሁ አሁን ገና ነው ከስራ የወጣሁትና ትንሽ ደካክሞኛል፣ ግን ደግሞ ከናንተ የሚበልጥ ነገር ስለሌለ ነው ይሄንን ቪዲዮ እየሰራሁላችሁ ያለሁት። በዛሬው ቪዲዮ እንግዲህ ቃል በገባሁላችሁ መሰረት ወደ አኪሃባራ ነው የምንሄደው። አኪሃባራ ሄደን እንግዲህ የዩዝድ ኤሌክትሮኒክሶች ዋጋ ምን ይመስላል እያንዳንዱን ሾፕ ነው የማስጎበኛችሁ። ብቻ ዩዝድ ኤሌክትሮኒክስ ሾፖች የተባሉ አኪሃባራ ውስጥ ያሉትን ስቶሮች እንዳለ ሄደን የምንጎበኝ ይሆናል ማለት ነው። ከናንተ የሚጠበቀው እንግዲህ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። እንዲሁም ደግሞ እንግዲህ ኢትዮጵያ ሆናችሁ ከሆነ ይሄንን ቪዲዮ የምታዩት ቪፒኤን አብርታችሁ ማየታችሁን እንዳትረሱ። ሰዎቹ እንዳለ እየሾፉኝ ነው ማለት ነው። ሰዎቹ ብቻ በጣም እያዩኝ ሼም እያስያዙኝ ነው፣ ግን እጅ አንሰጥም። አሁን ቀጥታ ወደ ስቴሽን እየሄድኩኝ ነው። ወደ አኪሃባራ እንሄዳለን ማለት ነው። ሌትስ ጎ። አሁን ያለውበት ስቴሽን እንግዲህ ወደ አኪሃባራ ለመሄድ ትንሽ አንድ 30 ደቂቃ ቢፈጅብኝ ነው። አንድ ቦታ ቀይራለሁ። በትሬን ነው የሚሄደው። ያው ከስራ ቦታ ስቴሽን ስለሆነ እየሄድን ያለ ነው። ኦልራይት ሶ ስቴሽን ውስጥ ኦልሬዲ ገብቻለሁ። አሁን ትሬናችንን የምንጠብቀው እዚህ ጋር ነው። ላሳያችሁ። ወይ በዚህ ጋር ወይ በዚህ ጋር ነው የሚመጣው ትሬን። ትሬን ውስጥ ገብተናል። ትሬኑ ግን ትንሽ ተጨናንቋል በጣም እና እዩት። እና አንድ ሌላ ህግ የምነግራችሁ ማለት ነው፣ ጃፓን ላይ ቦርሳችሁን እንደዚህ ነው ማቀፍ ያለባችሁ፣ ወደፊት ለፊታችሁ ማለት ነው። በተለይ ሰው ከተጨናነቀ እንደዚህ ሳታደርጉ መግባት አትችሉም። ከኋላችሁ ከሆነ ሰው ሊገፈትር ይችላል ምናምን ነገርና እንደዚህ አድርጋችሁ መግባት እንዳትረሱ ትሬን ከተጨናነቀ። ቀጥታ አሁን ኤግዚታችን የሚሆነው ኤሌክትሪክ ታውን ነው። ሶ አኪሃባራ ስቴሽን ውስጥ ነው ያለ ነው። ቀጥታ ኤሌክትሪክ ታውን የሚል እንፈልጋለን ማለት ነው። በዮዶባሺ ካሜራ እንግዲህ እንደምታውቁት ከዚህ በፊት ቪዲዮ መጥቼ የሰራውላችሁ ትልቁ ኤሌክትሪክ ሞል ነው ማለት ነው። ሶ በሱ በኩል አልፈን ነው የምንሄደው። መንገድ እወዳታለሁ። ውስጥ ለውስጥ ነችና ላይክ በፎቅ ስር ነው የምትሄዱት። ያምራል ቪው ግን ኢቭን ለካሜራ ምናምን ራሱ ያምራል። በጣም ብዙ ሰው ነው የሚሄድበት ምናምን። ከጄአር ስቴሽን በሌላ ኤግዚት ከወጣችሁ ማለትም እንደኔ በሂቢያ ላይን ከሆነ የመጣችሁት ወደ ኤሌክትሪክ ታውኑ ለመሄድ በዚች መንገድ ማለፍ አለባችሁ። እንደምታዩት ይታያችኋል አይደለ? ይሄኛው ሶፍት ማፕ ነው። ይሄ እንግዲህ ሶፍት ማፕ የሚለውን ምልክት ካያችሁ ዩዝድ ነው።
ዩዝድ ፒሲዎች እንዲሁም ደግሞ ኤሌክትሮኒክስ ፒሲዎች፣ ሞኒተር የመሳሰሉት ውስጥ ገብተን በደንብ እናየዋለን። እንደዚህ አይነት የሚሸጡበት አንዱ ስቶር ነው። ሌላም አለ አክቹሊ፣ ሌላኛውም ጋር ወስዳችኋለሁ። መጀመሪያ ግን እዚህኛው ጋር ነው የምንገባው። ኦልራይት ጋይስ ወደ ውስጥ እየገባን ነው። መጀመሪያ እንግዲህ ያው ስትገቡ የምታገኙት እንደዚህ ስልኮች ተደርድረው ነው። እነዚህ የምታያቸው ስልኮች እንግዲህ አይፎኖች ናቸው። ዋጋቸው ራንክ አላቸው። ለምሳሌ ኤስ ራንክ አዲሱ ነው። አዲስ የሚባለው ኤስ ራንክ ነው። ኤ ራንክ ደግሞ ከኤስ ትንሽ መለስ ያለ ማለት ነው። ከዛ ቢሲ እያለ ይቀጥላል። እዚህ ጋር ያሉት አሁን እንዳለ ኤ ራንክ ናቸው። አይፎን 12ዎች ናቸው። 128 ጂቢ 2020 ሞዴል አይፎን 12 128 ጂቢ ናቸው። ዋጋቸው ደግሞ እንደምታዩት 46000 የን ይላል። ቢ ራንኩ ኤ ራንኩ እዚህ ጋር 50000 የን ይላል። እንዳለ ብሩን እንግዲህ በዶላር ከስር አስቀምጥላችኋለሁ። እዚህ ጋርም አይፎን 12 ናቸው እና እዚህ ጋር የምታዩቸው እንዳለ አይፎን ስልኮች ናቸው። በዚህ በኩልም ስታዩ አይፎን 16 አለ 124000 ኤ ራንክ ነው። እዚህ ጋር አይፎን 14 አለ 97000 ቢ ራንክ ነው። ግን በዚህኛው በኩል ስንመጣ ደግሞ አይፓዶች አሉ። በጣም ብዙ አይፓዶች እንደነ ሚኒ አይፓድ፣ አይፓድ ኤር አለ እዚህ ጋር አይፓድ ኤር ዋጋው ለምሳሌ 18900 ይላል። በዚህ በኩል ደግሞ አንድሮይድ ስልኮች ናቸው። ይሄኛው ለምሳሌ 37000 የን ኤክስፔሪያ ነው 128 ጂቢ። ሳምሰንግ ስቲክ እኔ ሳምሰንግ ጋላክሲ ለምሳሌ S24 አልትራ አለ እዚህ ጋር 189000 ይላል። ኤ ራንክ ነው እና እንደዚህ ነው የሚሸጡት ዩዝዶቹ። አሁን ደግሞ እስቲ ወደ ፒሲ ወደ ላይ እንውጣ። ላይ ከወጣን ደግሞ ፒሲዎች አሉ። ይሄኛው ደግሞ እንግዲህ የፒሲ እቃዎች የተባሉ እንዳለ ያሉበት ቦታ ነው። እዚህ ጋር እንደምታዩት እንግዲህ ማቀዝቀዣዎች አሉ። እዚህ ጋር የፒሲ ቦክሶች አሉ። ራሳችሁ ከስተም መስራት ከፈለጋችሁ ከዚህ ሁሉንም ነገር የምትፈልጉትን ነገር እንዳለ ከዚህ ገዝታችሁ ከስተም የራሳችሁን ፒሲ መገጣጠም ትችላላችሁ። ሁሉም ነገር ነው ያለው ማለት ነው። በዩዝድም በአዲስም አለላችሁ። ኬብሎች ብትሉ እዚህ ጋር ላይቶች ናቸው። ኤልኢዲ ላይቶች፣ ፋኖች አሉ፣ ግራፊክስ ካርድ፣ በቃ የሌለ ነገር የለም። ግን የነዚህን ዋጋ ያው ለማሳየት እሺ፣ በትንሹ ለማሳየት እዚህ ጋር የኤምኤስአይ ማዘርቦርድ አለ እንደምታዩት 74980 ይላል። የ3 አመት ኢንሹራንስ አለው። ኖርማል ፒሲዎች የምትፈልጉ ከሆነ ደግሞ ከላይ ስላለ እሱን ላሳያችሁ። ባይ ዘ ዌይ ይሄ አንዱ ስቶር ነው አኪሃባራ ላይ። በጣም ብዙ አካባቢው እንዳለ በእንደዚህ አይነት ኤሌክትሮኒክስ ሾፖች የተሞላ ነው። ቀጥታ ይሄው 3ኛ ፎቅ ላይ ስንወጣ የፒሲ መስመር ነው። እንደዚህ ነው የሚሸጡት ፒሲዎቹ። ለምሳሌ እዚህ ጋር ማክቡክ ፕሮ 14.2 2024 ሞዴል አለ። ሚሞሪው 24 ጂቢ ነው። ኤስኤስዲ 512 ጊጋባይት አለው። እንደምታዩት 284900 ማለት ነው። እዚህ ጋር ደግሞ ዴስክቶፖች አሉ። ዴስክቶፖቹም ለምሳሌ ይሄኛውን ብናየው የአይማክ 24 ኢንች ነው 2023 ሞዴል 8 ጂቢ 139000 ኤ ራንክ ነው ማለት ነው። አሪፍ ሆኖ አይኔ ውስጥ የሚገባ እዚህ ጋር አሁን ኤምኤስአይ ያለ ጌሚንግ ፒሲ ነው። 16 ጂቢ ሚሞሪ 512 ጊጋባይት ኤስኤስዲ 119000 ኮራይ ነው ወይስ ምንድነው? ያ ኮራይ 5 ነው 119980 ይላል። እዚህ ጋር ሞኒተሮች አሉ። ሞኒተር በጣም ርካሽ ነው። ሞኒተር እንግዲህ ይሄኛው 17000 ምናምን ይላል $100 ማለት ነው። የተወሰነ ዝም ብዬ በቃ ዋጋ ሳላሳይ ቱር ላስደርጋችሁና እንውጣ ከዚህ ስቶር። እዚሁ ጋር ደግሞ እንግዲህ በተቃራኒው ሳይድ ካሜራዎች አሉ። ካሜራዎቹን ደግሞ እስቲ ሄደን እንያቸው። ይሄኛው እንግዲህ የካሜራ ሌንሶች መስመር ነው። የነ ካነን
እነ ኒኮን እነ ሶኒ የሌለ ሌንስ የለም። በዚህ በኩል ካሜራዎቹ ራሳቸው አሉ። ካሜራ ዋጋ ላሳያችሁ እስቲ። ለምሳሌ እዚህ ጋር ይሄኛው ሉሚክስ S5 ምንድነው 6 ቁጥር F5.6 ይላል 239980 ማለት ነው። 35 ሚሊ ሜትር ሌንስ አለው። እዚህ ጋር ሌሎች ካሜራዎችም አሉ። ለምሳሌ ውድ ከሚባሉት ውስጥ ይሄ ሶኒ ነው። ሶኒ ስለሆነ ይሄ በጣም ውድ ነው። እንደምታዩት 545 ይላል። እያያችኋቸው ነው። የሶኒ ምርቶች እንዳለ እዚህ ጋር በጣም ውድ ናቸው። 500 ሺህ 400 ሺህ ነው የሚሸጡት። እንግዲህ ከመጀመሪያው ሾፕ ወጥተናል። አሁን ደግሞ ሌላ ቦታ ላሳያችሁ። ሁሉንም ነገር ተመሳሳይ ቦታ ከማሳያችሁ ያው ከሁሉም ቦታ ባሳያችሁ ይሻላል ብዬ ስላሰብ ወደ ቀጣዩ ቦታ እንሄዳለን ማለት ነው። እንግዲህ የሆነ ቀን ደግሞ መጥቼ እነዚህ አኒሜ የሚያስተዋውቁት ሴቶች ምን እንደሆኑና ምን አይነት አኒሜ እንደሚያስተዋውቁ ደግሞ አሳያችኋለሁ በሌላ ቪዲዮ። እና ስለቆሙ ብቻ ነው የሚከፈላቸው። ብቻ ስለነሱ ለብቻ ቪዲዮ ሰራላችኋለሁ። በዚህ ቪዲዮ አላወራም። እንድሰራላችሁ የምትፈልጉ ከሆነ ከስር ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እሰራላችኋለሁ። ሁለተኛው ዩዝድ መሸጫ ደርሰናል። ይሄ ደግሞ ኮምፒውተር ብቻ ነው የሚሸጥበት። እዚህ ደግሞ የቆዩ ኮምፒውተሮች ናቸው ብዛት የሚሸጡት። ዘፈን ግን ኮፒራይት እንዳይገባብኝ ቶሎ መውጣት አለብኝ። የተወሰነ ፒሲ ላሳያችሁና ልውጣ። ለምሳሌ ይሄኛው ዴል ነው። ላቲቲዩድ 5300 ይላል። ሲፒዩ ኮራይ 7 ነው። እንዲሁም ደግሞ 16 ጂቢ ሚሞሪ፣ ኤችዲዲ 128፣ ድራይቭ የለውም፣ ዋይፋይ ይቀበላል፣ ብሉቱዝ ምናምን ብቻ 34000። ቀጥሎ እንግዲህ እዚህ አጠገብ ላጠገብ ደግሞ ስልኮች አሉ። ይሄ እንግዲህ የስልክ ሰፈር ነው። ትንሽ በጣም ላይቱ ሊያስቸግራችሁ ይችላል። እዚህ አይፎኖች ናቸው ብዛት ያሉት። እንደምታዩት አይፎን ዩዝድ ሲም ፍሪ ናቸው። ኤራንኩ 154016 ፕሮ ማክስ ማለት ነው። 128 ጂቢው 154000 ነው የሚሸጠው። በጀርባ በኩል እዚህ ጋር ሳምሰንጎች አሉ። እነዚህ ሳምሰንጎች ለምሳሌ አንድሮይድ ናቸው። አክቹሊ ይሄኛው ጉግል ፒክሰል ነው 192000፣ አንድሮይድ 14፣ ጉግል ቴንሰር G4 16 ጂቢ ሚሞሪ 512 ጊጋባይት ነው እንትኑ ስቶሬጁ። ያ አይ ቲንክ ላይቲንጉ ትንሽ ስለሚያስቸግር ይሄም እንግዲህ ሌላኛው ዩዝድ መሸጫ ነው ማለት ነው። እንቀጥላለን። የትም እንዳትሄዱ ባይ ዘ ዌይ አንዳንድ ማስጠንቀቂያዎችን እነግራችኋለሁ። አኪሃባራ ስትመጡ መጠንቀቅ ያለባችሁ ነገሮች። ይሄም እንግዲህ ሌላኛው ነው። እዚህም እንግዲህ ያው እንደ ሌሎቹም ጋር አለ አክቹሊ ቪአር አሉ፣ አፕል ዋቾች አሉ። ለምሳሌ በዚህ በኩል ብታዩ፣ በዚህ በኩል ስትመጡ ደግሞ እንደ ጌሚንግ ማውዝ፣ ኪቦርዶች የመሳሰሉት ነገሮች አሉ። ዋጋቸው ያው ተመሳሳይ ነው። ለምሳሌ ይሄኛው ሌጀንድ ፒሲ ነው 560 ፕሮ ይላል 154800 የን ነው ማለት ነው። እንደዚህ ነው የአብዛኞቹ ዋጋ እንግዲህ እንደዚህ ነው። መሸጫዎቹም እንግዲህ ይሄንን ይመስላሉ። ያያችኋቸው ነው። እንደዚህ በተለይ አጠገብ ላጠገብ የተደረደሩት ይበዛሉ ማለት ነው በጣም። እነዚህ አፕል ዋች ብትፈልጉ፣ ኤርፎኖች እንዲሁም ፒሲዎች አጠገብ ላጠገብ የተደረደሩት በቃ በጣም ብዙ ናቸው ማለት ነው። ቀጥሎ እንግዲህ የማደርገው ምንድነው መሰላችሁ፣ እነዚህ ትላልቅ የሚባሉትና በአብዛኛው ሰው የሚታወቁት የዩዝድ ስቶሮች ናቸው። ግን ደግሞ እኔ አንድ ነገር ላሳያችሁ ፈልጋለሁ። ከነዚህ በተሻለ ደግሞ ዝም ብላችሁ ማንም የማያውቃቸው እንደዚህ ጉራንጉር ውስጥ ያሉ ስቶሮች አሉ ማለት ነው።
እነዚህ ቦታዎች የሚታወቁት እንግዲህ በደንብ ስለ ኮምፒውተር የሚያውቁ ሰዎች እንዲሁም ደግሞ በተለይ አላ ኮምፒውተር ላይ ጥሩ እውቀት ያላቸው ሰዎች የሚያውቋቸው ቦታዎች ናቸውና ውስጡን ስትገቡ ታገኟቸዋላችሁ። ላሳያችሁ እነሱን እንግዲህ ወደ ውስጥ ስትገቡ እያያችሁ ነው አይደለ? እንደዚህ ኢቭን የምትፈልጓቸው ኬብሎች HDMI ኬብል እንደዚህ በቅርጫት ተደርጎ ነው የሚሸጥላችሁ። እያያችሁ ነው HDMI ኬብል፣ ኤርፎኖች እንዲሁም ደግሞ ስታንዶች፣ የፒሲ ስታንዶች እያያችሁ ነው። እዚህ ጋር የራሳችሁን ፒሲ ስትገዙ ስትገጣጥሙ ማለት ነው። እንዲሁም ደግሞ የተለያዩ የሚያስፈልጓችሁ ነገሮች ይኖራሉ። ገብታችኋል? ለምሳሌ አሜትር ሊሆን ይችላል። እንደምታዩት እዚህ ጋር መለኪያዎች ምናምን ማለት ነው። ኤሌክትሮኒክስ የተባለ እንዳለ እነዚህን አሜትር መለኪያዎች አሁን ገዝታችሁ በራሳችሁ አዲስ ነገር መሞከር ትችላላችሁ። እንዲሁም ደግሞ የፈጠራ ስራ የሚሰሩ ሰዎች በተለይ ጃፓን ላይ ብዙዎቹ በራሳቸው በጣም ይሞክራሉና የፈጠራ ስራ ለመግዛት አሁን ከዚህ መታችሁ የምትፈልጉትን ገመድ ገዝታችሁ የምትፈልጉትን መለኪያዎች አሜትር ብትሉት ምን ብትሉት በቃ ሁሉንም መፍቻ ብትሉት በቃ ምንም ነገር አይቀራቸውም ማለት ነው። እያያችሁት ነው። ይሄ ሁሉ እንዳለ የተደረደረው ለእናንተ የምትጠቀሙበት ነው ማለት ነው። በዚህ በኩል ስትመጡ ደግሞ ቱሎች ናቸው። በቃ መፍቻ የተባለ ነገር እንዳለ እዚህ ጋር ተዘርግፎ ነው ያለው። እኔ ዛሬ በእርግጥ ከፒሲ ጋር ተገናኝቶ ያለውን ነገር ነው እንጂ እያሳየኋችሁ ያለሁት ሌላ ኤሌክትሮኒክስ ሌላ ምንም አይነት ቢሆን ኤሌክትሮኒክስ ጋር የተገናኘ ነገር ራሱ በቃ መሀል በቃ ይሄ ነው የሱ ቦታ ማለት ትችላላችሁና ያያችሁት ነው። TCG ቬንዲንግ ማሽን ሾፕ ይባላል። ይሄ እንግዲህ ቬንዲንግ ማሽን ነው። የተለያዩ ነገሮች ናቸው የሚሸጡበት። ስለ ቬንዲንግ ማሽንም ራሱን ችዬ ሌላ ቪዲዮ እሰራላችኋል። ከአኪሃባራ ውስጥ ባይዘው ማየት የምትፈልጉትን ነገር ንገሩኝ በደንብ ያን ነገር መሰረት ያደረገ። ዛሬ ያው ኤሌክትሮኒክስ ዩዝድ ሾፖችን ነው። በቀጣይ ግን ቅድም ያሳየዋችሁን ሰዎች እንዲሁም ደግሞ እንደዚህ አይነት ቬንዲንግ ማሽኖች ብቻ የመሳሰሉትን ነገሮች የተንተራሰ ቪዲዮ በደንብ ነው የምሰራላችሁ። አሁን ሁለተኛዋን ሾፕ አግኝቻታለሁ፣ የተደበቀችዋን ላሳያችሁ። ውጪ ላይ መጀመሪያ እንደዚህ ፓወር ባንኮች ታገኛላችሁ በጣም በዲስካውንት ማለት ነው። በጣም የምታዩት ይሄ አሁን አይፎን 16 ፕሮ ግላስ 500 የን ይላል። 500 የን ማለት እንግዲህ በጣም ትንሽ ብር ነው። እዚህ ጋር ፓወር ባንክ ብትሉት ማውዝ ብትሉት እዚህ ጋር እንትኖች ምንድነው የመሰኪያዎቹ ማለት ነው የቻርጀር ብትሉ እዚህ ጋር ፓወር ባንክ 10000 ዋት 1700 ማለት $10 ማለት ነው። ውጪ ላይ እንደዚህ ነው። ወደ ውስጥ ደግሞ እንግዲህ ሳላወራ ላሳያችሁ ትንሽ ሾፕ ስለሆነች እዚህ ጋር እንደምታዩት የአፕል ዋቾች አሉ። ዋጋቸው ይዩት 15000 የን 16000 የን የሚሸጡት ማለት ነው። በጥሩ $100 በሏቸው ዩዝድ ስለሆኑ ማለት ነው። እንቀጥላለን። በዚህ በኩል ስልኮች ተደርድረዋል። የተደበቀች ቤት ነች እንደነገርኳችሁ። እዚህ ጋር አይፎኖች አሉ 10% ኦፍ ናቸው። እዚህ ጋር ግራፊክስ ካርዶች አሉ ያያችኋቸው። ያያችሁት ነው ኪቦርዶች፣ የጌሚንግ ኪቦርዶች። እዚህ ጋር ደግሞ ፋኖች አሉ። ብቻ ጋይስ እንዳያችሁት ነው። በጣም ትንሽዬ ሾፕ ነች። እንደዚህ አይነት በጣም ብዙ ነው ያሉት። እኔ ራሱ ተማሪ ያለውኝ እዚህ መጥቼ የምገዛባቸው በጣም ብዙ ነው ያሉት ማለት ነውና አኪሃባራ ከመጣችሁ እንደዚህ አይነት ቦታዎች ጋር መምጣት እንዳትረሱ። ውስጥ ነው የሚገኙት። ውስጡ ላይ ግቡ ዝም ብላችሁ ማለት ነው። ቅድም እንዳሳየዋችሁ አይነት ትልልቅ ስቶሮችም አሉ። ግን ደግሞ እንደዚህ አይነት ትንንሾቹ ጋር ብትመጡ ሞር በጣም ጥሩ ነገርም ታገኛላችሁ፣ የተሻለም ነገር ታገኛላችሁ። ላይ ቅናሽ ነገር ማለት ነው። ግን ያኛው መጥፎ ነው እያልኩኝ አይደለም። ያ ብዛት ያው በሰዎችም የሚታወቀው ትላልቅ አይነት ቦታ ስለሆነ እዛም ሄዳችሁ አይታችሁ እነዚህንም ብትጎበኟቸው ሞር ላይክ ጥሩ ነው። በቃ ሰው የሚበዛበታል። ያኛው የተመረጠ ነገር ሊደርሳችሁ ይችላል። ይሄኛው ግን በቃ እናንተ ቀድማችሁ ከመጣችሁ የእናንተ ነው ያቃ።
አሁን ደግሞ አንድ መጠንቀቅ ያለባችሁን ነገር ልንገራችሁ። አሁንም ከአኪሃባራ አልወጣሁም እንደምታዩት ስቲል እዛው ነው ያለሁት። መጠንቀቅ ያለባችሁ ምንድነው መሰላችሁ? ወደ አኪሃባራ መታችሁ የፓኪስታኖች ሾፕ እንዳትሄዱ ጭራሽ ማለት ነው። በጣም ብዙ ፓኪስታኖችና ኢንዲያኖች የሚከፍቷቸው ስቶሮች አሉ። በእርግጥ እንደምታውቁት ጃፓን በጣም ሴፍ ካንትሪ ነች። ምንም እንደዚህ አይነት ስካም የመሳሰሉት ነገሮች በጣም የወረደ ነው ያለው ማለት ነው። ከስንት አንድ ነው ሊያጋጥማችሁ የሚችለው። ግን ደግሞ አሁን እኔ ያሳየኋችሁ ቦታዎች ጋር መታችሁ ብትገዙ የተሻለ ነው ማለት። እንደዚህ ኢንዲያኖች፣ ፓኪስታኖች የሚከፍቷቸው ሾፖች ጋር ከሄዳችሁ ኢቭን የፒሲ ፓርት ይቀያይራሉ፣ አውጥተው ይቀያይራሉ። እዛ ጋር የሚጻፈውና ውስጥ ያለው አንድ ላይ ሆን ይችላል። ያን ያክል ኤክሴስ የሄደ ባይሆንም ግን ደግሞ ኳሊቲው ከላይ የተጻፈውና ውስጡ አንድ ላይ ሆን ይችላል ማለት ነው። ስለዛ እነዛን ነገሮች በጣም መጠንቀቅ አለባችሁ። ኦልራይት አሁን ደግሞ የመጣሁት እንግዲህ ወደ ስቴሽኑ ጋር እየተመለስኩ ነው። መብራት ያዘኝ እናንተ። አሁን ደግሞ ማሳያችሁ ገመዶችን ነው ማለት ነው። ተመልከቱ ብቻ እነዚህ ከግርግዳ ሊሆን ይችላል ኦር ይሄ ምንድነው ጃክ ሊሆን ይችላል። ብቻ ከገመድ ጋር የተገናኙ ነገሮች የሚሸጡበትን ቦታ ነው ማሳያችሁ። እንደዚህ አሜትር መለኪያዎች፣ እዚህ ጋር ፊውዞች አሉ። እዚህ ጋር ያያችሁ አሜትሮች መለኪያዎች አሉላችሁ። እዚህ ጋር በጣም ረካሽ ናቸው። ለምሳሌ መልቲሜትሩ ይሄ ስንት መሰላችሁ? 3400 ማለት $20 ማለት ነው። እዚህ ጋር ደግሞ እንደምታዩት እነዚህ መለኪያ ነገሮች ናቸው። አላቃቸውም በደንብ ግን ይሄ መደዳ የኤሌክትሮኒክስ መደዳ ነው። ያው አብዛኞቹ እኔም ማላቃቸውም ነገሮች ስላሉ እናንተ የምታቋቸውን ነገሮች እንግዲህ ይሄ ምንድነው ብላችሁ ኮሜንት ላይ ጻፉልኝ፣ ወይም ደግሞ ይሄኛው ዋጋው ስንት ነው ብላችሁ ከጻፋችሁልኝ ዋጋ ነግራችኋለሁ። እንግዲህ ያው በተወሰነ መልኩ አሳይቻችኋለሁ ብዬ ተስፋ አደርጋለሁ። እንግዲህ መሀል ላይ እናንተ የምትፈልጉት እቃ ኖሮ ሳላሳያችሁ ያሳለፍኩት ካለ ይቅርታ። ግን ከስር ኮሜንት ላይ ብታስቀምጡልኝ ስለነዛ እቃዎች እንግዲህ የት ማግኘት እንደምትችሉም ልነግራችሁ እችላለሁ። እንዴት ነው እንግዲህ እስቲ እይታችሁ ምን ይመስል ነበረ? የጃፓን ኤሌክትሮኒክስ ሾፕ፣ የዩዝድ ኤሌክትሮኒክስ ሾፕ እንደጠበቃችሁት ነው ወይ? ዋጋውስ እንዴት ነው? ለነዚህ እንግዲህ መልሶቻችሁን ከስር ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ በቀጣይ ምን አይነት ቪዲዮ ልስራላችሁ? ጃፓን ላይ እንግዲህ የማንረግጥበት ቦታ አይኖርም። እናንተ ብቻ እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ ያስቀምጡልኝ፣ ሄጄ የምሰራላችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እንግዲህ ይሄንን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ ብቻ ነው ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። የምትፈልጉትን ነገር እንዳገኛችሁ ተስፋ አደርጋለሁ። ኮሜንት መጻፍ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።